እንግዲህ ዛሬ ደግሞ ጌታ ደግሞ ይናገረናል። ሁሉ ጊዜ እግዚአብሔር የሚናገር አምላክ ነው። እግዚአብሔር ይመስገን። የምናገርበት የመጽሐፍ ቅዱስ ክፍል አንደኛ ነገሥት ምዕራፍ 19 ነው። የሚጀምረው ከዛ ነው። ይህን ቃል አነብና እንጸልያለን። እንደዚህ ይላል። አካብም ኤልያስን ይህን ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስህን ከነዚህ እንዳንዱ ነፍስ ባላደርግ አማልክት ይህን ያደርጉብኝ ይህን ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳ ወዳለው ወደ በርሳቤ መጥቶ ብላቴናውን በዚያ ተወው። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም እኔ ከአባቶች አልበልጥም፣ ነፍሴን ውሰዳት ብሎ እንዲሞት ለመነ። በክትክታ ዛፍም በታች ተጋድሞ አንቀላፋ፣ እንቅልፍም አንቀላፋ። እነሆ መላእክቱ ዳሰሰውና ተነስተ ብላ አለው። ሲመለከትም እነሆ በአጠገቡ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶ ተኛ። የእግዚአብሔር መላእክት ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነው፣ ተነስና ብላ አለው። ተነስቶም በላ ጠጣ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ ይላል። ዛሬ የምናገርበት ሐሳብ እንደዚህ የሚል ርዕስ ነው። ካስቆመን ነገር ወይም በልዩ ልዩ ነገር የቆመ ነገር ይቀጥላል በሚል ነው ርዕሱ። ምንም አይነት የቆመ ነገር ዛሬ ይቀጥላል። ራያችሁ፣ ህይወታችሁ በየትኛውም ነገር ቆመ የምትሉት እግዚአብሔር እንደገና አስጀምራለሁ በላቸው የሚል ድምጽ ነው የሰማሁት። የሚስማማለ? እሺ፣ እንግዲህ እንደዚህ ነው። ዛሬ እንግዲህ ይሄን እያላችሁ ስሙኝ። ሃሌሉያ። አሁን ባነበብኩት ክፍል ላይ ሁላችንም እንደምናውቀው ያው በተለይ በጣም ታላቅ የሆነ የጌታ ነቢይ አገልጋይ የነበረ ኤልያስን ነው የምናየው በዚህ ቦታ ላይ አሁን ያነበብኩት ክፍል ላይ እና በዚህ በተለይ እግዚአብሔር ትልልቅ ነገር ያደረገበት በተለይ የእግዚአብሔርን ቃል የሚሰማ የእግዚአብሔር ቃል ወደሱ መጥቶ በእግዚአብሔር ቃል የሚወጣ የሚገባ እንደ ቃሉ የሚሆን እና ኤልያስ በነበረበት ዘመን ሁላችንም እንደምናውቀው በጣም ብዙ ደስ የማይል የተደበላለቀ ወቅት ነውና ሰማያት የተዘጋበት በጣም ረሃብ የጸናበት እንደገና ደግሞ ሐሰተኛ ባዕድ አምልኮ ከእግዚአብሔር ይልቅ ባዕድ የሚመለክበት ጊዜ ህዝቡ በሁለት ሐሳብ ያለበት እና በጣም በዚህ ክፍል ላይ ብዙሃኑ የእግዚአብሔርን ሳይሆን የሰውን የሚያገለግልበት ወቅት ነው እና በጣም እንግዲህ ያው ሁላችሁ እንደምናውቀው ታሪኩ ከባድ የሆነ ጊዜ ነው እና ይሄ መንፈሳዊ ዓለም የተዘጋበት ነበር እና መንፈሳዊ ዓለም የተከፈተ አልነበረም እና በመንፈስም በስጋም እና ድርቀት ረሃብ ነበር። ወይም ይሄ ልክ እግዚአብሔር ይሄ ሰማይ አምላክ የእግዚአብሔር መገለጥ የእግዚአብሔር ኃይል እና ሌላ በጣም ብዙ በባዕድ ህዝቡ በተሞላበት ወቅት ነው። እንግዲህ የእግዚአብሔር ቃል ምዕራፍ 17 ስናነብ ወደ ኤልያስ የእግዚአብሔር ቃል መጣ ይላል። ሁሉ ጊዜ ኤልያስ በእግዚአብሔር ቃል ነው የሚንቀሳቀሰው እና በቃሉ ሲወጣ ሊገባልና ያው መጽሐፍ ቅዱስ እንደሚለው 17ን ስናይ ተሸሸግ የሚል ቃል ታገኛላችሁ። ይሄ ጊዜው እስከሚያልፍ ድረስ ለተወሰነ ጊዜ ያው ሁሉ ያልፋል። እግዚአብሔር እንግዲህ በቃሉ ይሸሽጋል። ተሸሸግ ሲል ኤልያስ እንዳለው ተሸሸገ ይላል መጽሐፉ። በዛ በተሸሸገበት ጊዜ ረሃብ በነበረበት ለኤልያስ ግና ጠዋትና ማታ ግን የሚያስፈልገው እግዚአብሔር በሱ በኩል ትእዛዝ እንዳወጣለት ታውቃላችሁ። በጣም የማይታዘዘውን እኔ ታዘዘለት እና እንግዲህ በዛ ቦታ ላይ የምናየው ጠዋትና ማታ ይላል። የሚበላው መጽሐፍ ቅዱስ ያው እንደኛ ስጋ ኢትዮጵያ ይወዳልና ያው ስጋ ነበር የሚበላው እግዚአብሔር ይመስገን እና የሚያስፈልገው ሁሉ ይመጣለታል እና በዛ እንግዲህ ያው አንዳንዴ በዛ አካባቢ ላይ ደግሞ የተወሰነ ነገሮች እንትን ሲሉ እንደገና ደግሞ ወደ ሌላ ሂድ ይለዋል። አዝዣለሁ ያለ ብቻ ታሪኩ እንደዚህ ነው። ከዛ በኋላ ግን እግዚአብሔር እንደገና በኤልያስ ውስጥ አንድ ነገር ለማድረግ ሲፈልግ
ጊዜው ከ3 ዓመት በኋላ ከ3 ዓመት ተኩል በኋላ የእግዚአብሔር ቃል አሁንም ይላል 18 ላይ ወደ ኤልያስ የእግዚአብሔር ቃል መጣ ይላል። አሁንም ቃል ነው። አስቡ፣ የሸሸገው ቃል ነው። እንደገና ደግሞ አሁንም ቃል መጣና ቃል በቃል 18 ላይ የእግዚአብሔር ቃል ወደ ኤልያስ መጣ የሚል ቃል ታያላችሁ። ከዛ በኋላ ኤልያስ ሆይ አሁን ምንድነው ተገለጥ የሚል ደግሞ ቃል መጣ። ምን የሚል? ተገለጥ የሚል። ተሸሸግ ብሎ እንደገና ተገለጥ አለው እና አሁን የምትገለጥበት ጊዜ ነው። ምክንያቱም አሁን ይበቃል። ሰማይ ያው እግዚአብሔር መጀመሪያም ላይ ሰማይን እግዚአብሔር ቆልፎታል። አሁን ደግሞ ሰማይን እግዚአብሔር ሊከፍት ነው እና ከዛም እግዚአብሔር አሁን ናት ተገለጥ ብሎ በአካብ ላይ ተገለጥ፣ በክፋት ላይ በአመጽ ላይ በተዘጋው ነገር ላይ ተገለጥ ብሎ እግዚአብሔር ቃል ሰጠው ይላል። እግዚአብሔር እንግዲህ መቼም መጽሐፍ ቅዱስ በተለይ እንደ አዲስ ኪዳን ስንነጋገር የትም ቦታ በክርስቶስ ኢየሱስ በሆነው ቤተክርስቲያን አሁን እንድትደበቅ የሆነ የጋን ውስጥ መብራት እንድትሆን እግዚአብሔር አልጠራትም። መጽሐፍ ቅዱስ እንዳውም ትውልድ ሁሉ በዓለም ላይ ያለው የእግዚአብሔር ልጆች መገለጥ ይጠባበቃሉ ይላል መጽሐፍ ቅዱስ እና አሁን እንድንገለጥ በአመጽ ላይ በክፋት ላይ መጽሐፍ ቅዱስ ይናገራል እና እንዳውም እንድንታይ እንድናበራ። ስለዚህ የእግዚአብሔር ቃል ተገለጥ የሚል መጽሐፍ ቅዱስ እናያለን። ከዛ እውነትም ተገለጠ። ከዛ በኋላ የሆነው እንግዲህ በኤልያስ ሕይወት ውስጥ እግዚአብሔር ይሄንን እግዚአብሔር የተጠቀመበት ስሙ ያው እግዚአብሔር አምላክ ነው የሚል ትርጉም ነው እና መነሻው መድረሻውም ያው ታውቃላችሁ ኤልያስን እና አንዳንዴ መነሻው በጣም እንመርምር እናገኘው ብንል ብዙ የሚናገር ነገር የለም። እንግዲህ ምናልባት ስለ መለኮት የተለያየ ያው ጥሩ መመራመርም ነገር ስላለ ያው ሌላ ጊዜ እንግዲህ እናንተ ትነግሩናላችሁ። ግን መጽሐፍ ቅዱስ ውስጥ እንደዛ የሚል የለም። መነሻው ብቻ እንደተጻፈው ነው እዚህ ጋር ስለሱ እና በጣም የሚገርመው ነገር ግን በጣም በዚህ ሰው ሕይወት ላይ እግዚአብሔር ትልልቅ ነገር እንደሰራ መጽሐፍ ቅዱስ ይናገራል። ምንድነው? እንዲያውም ኤልያስ እግዚአብሔር በተለይ አምላክ የሚል ነው የስሙ ትርጉም። ነገር ግን በጣም የእምነት ሰው እንደነበረ ማለት ጸሎቱ ራሱ በጣም የተንዛዛ የረዘመ አይደለም። ታውቃላችሁ እግዚአብሔር ባጭሩ እግዚአብሔር እንዲሁ በቃ ማለት ያቀልለታል አገልግሎቱን። ብዙ ጊዜ ጸልያለሁ እግዚአብሔር ባክ አገልግሎታችንን አቀልልን እላለሁ በመገኘቱ ማለት ነው። እንዲያው እግዚአብሔር ያቀልልን መገኘቱን ቤቱ ይሙላው። እግዚአብሔር በእውነት በዚህ መንፈስ እግዚአብሔር ወደኛ ይምጣ እና በጣም እግዚአብሔር የሚሰራበት ሰው ነው እና ቃሉ እግዚአብሔር በሱ የሚናገረው ራሱ ብዙዎች ይመሰክራል። የእግዚአብሔር ቃል ባንተ እንደሚሰራ የእግዚአብሔር ሰው እንደሆንክ እኛ አወቅን ብለው ሰዎች ይመሰክሩለታል እና ታላላቅ ነገር በህይወቱ ላይ እግዚአብሔር የሰራበት ሰው ነው። የእምነት ሰው ነበረ ይሄ ሰው እና ደግሞ ማንንም የማይፈራ ደፋር ነበረ። ይሄ በእግዚአብሔር ላይ ያለው እምነት የሆነ በብዙሃን አያምንም። እነንተና ከፊት ያሉ እነንተና አሉ የሉም አይልም። በብዙ አያምንም እና እንደ ሳኦል የሆነ ልቡ ሰው ላይ አይሆንም በእግዚአብሔር ላይ ነው ልቡ እና እነንተና ምናልባት ሐሳቡን ወይ መልእክቱን አያስቀይሩትም። ስለዚህ ምንም አይፈራም እና በእግዚአብሔር ላይ ያለው እምነት ደፋር ነው እና የድፍረት ቅባት የድፍረት መንፈስ ላው ላይ አለ። ለምን ከዚህ የምታዩት ምንድነው? የማይፈራ ደፋር እንደነበረ እዚሁ መጽሐፍ ቅዱሳችን 18 25 እና 27 ታገኙታላችሁ። እና በቃ ጠላት አንዳንዴ ያው ብቸኝነትን ቢሰማው ነገር ግን እግዚአብሔር ከሱ ጋር እንዳለ በጣም የሚያምን ሰው ነው በዚህ ቦታ ላይ። ነገር ግን ይሄ ሰው የእግዚአብሔርን ቃል የሚታዘዝ በቃሉ የሚሄድ ሰው ነው። ደፋር ነበር። በጠላት ላይ በበዓል ነቢያት ላይ የሚያላግጥ ሰው ነበረ ታውቃላችሁና ይሄ ብቻ አይደለም ትልቅ የእግዚአብሔርን ይሄ የመሰዊያውን ወይም ተሐድሶ ያመጣ ሰው ነው ኤልያስ ማለት እና የተሐድሶ ሰው ነው እና ደግሞ እንዳውም የሚያስመርጥ ነው። እግዚአብሔር ወገን ተለይ የሚል ነው ማለት ደፋር ነው ማለት እንደዚህ እግዚአብሔርን አምላክ ከሆነ እሱ ይመለክ ባዕድ ከሆነ ባዕድን ተከተሉ የሚል ነው ማለት ለእግዚአብሔር ነገር በጣም የቆረጠ ነው እና ይሄ ሰው እንግዲህ በጣም እግዚአብሔር እየሰራበት ያለ ያው መጽሐፍ ቅዱሳችን በተለይ 18 በሙሉ እናያለን እና ለበዓል ነቢያት ያልተንበረከከ ሰው ነው። ነገር ግን ይህ ሁሉ እየጨመረ አገልግሎቱ በጣም እየጨመረ ባለበት ትልልቅ ነገር እየሆነ ባለበት እንዲያውም አሁን አገልግሎቱ የዝግጅት እንደገና ደግሞ በዝግጅት ውስጥ ያለ ቀጣይ የሆነ ግን እግዚአብሔር በሱ ሊሰራ ተመልከቱ። ትውልድ በሱ ሊነሳ እግዚአብሔር አሁን ትውልድን የሚያስነሳበት ጊዜ እየደረሰ ባለበት ገና ወደዛ ሳይሄድ ይሄ ታላላቅ ነገር እግዚአብሔር ያደረገበት ሰው የእምነት ሰው እንደውም እዚህ ጋር ባይደክም ኖሮ ያዕቆብም የጻፈልን ኤልያስ እንደኛ ሰው ነበር አለ እና እዚህ ጋር መድከሙ አሁን ያነበብኩት አንዳንድ ያጠራጥራል ይሄ ሰው እና ጥሩ ነው መጽሐፍ ቅዱስ ሰው መሆኑ ይታወቃል። እግዚአብሔር ብቻ ነው የማይደክመው። ሃሌሉያ ክብር ለእግዚአብሔር ይሁን። ከዛ ልክ በዚህ ክፍል ላይ ይሄ ሰው ነው እንግዲህ ከዛ
የሆነ ነገር ምንድነው ስትሉ ምዕራፍ 19 ላይ ያለውን ያነበብኩላችሁ ዛሬ የምናገርበት እዚህ ጋር እና ከዛ በኋላ ገና ወደ ዋናው አገልግሎት ሊገባ ወደ ክብር አገልግሎት ሊገባ ማለት በሱ ውስጥ ያለው ወደ መተካት አገልግሎት ሊገባ ሲል ድንገት ያልተጠበቀ እሱ የሚያቋርጥ አገልግሎቱንም እሱንም የሚያቋርጥ ነገር ከእግዚአብሔር ያልሆነ ከጠላት የሆነ ከኤልዛቤል የሆነ ከሰፈር የሆነ ድምጽ ወደ ኤልያስ መልእክት መጣ። ምን የሚል ነገ ነው ያለችው አይደለም ቃል ሰጠችውና እንዳንዲቱ እንዳደረከው እንደዚህ አንተ እንደሰራቸው እንደጨረስካቸው እንደነኚህ ሐሰተኛ ነቢያት እንዳንዱ አደርጋለሁ በቃ ነገ ያልቅልሃል ብላ ቀን ሰጠችው ቀጠረችለት ማለት ነው። ከዛ በኋላ ግን ኤልያስ ምንድነው የሆነው? ነፍሱን ለማዳን ይላል መጽሐፍ ቅዱስ ከተልኮ ከእግዚአብሔር ከተሰጠው እምነት ከመንፈሳዊ ከፍታው እግዚአብሔር ከሰጠው ነገር ወረደ፣ ስታንዳርዱ ወረደ። በቃ ደከመ፣ በቃኝ ብሎ ኃይለኛ ሽሽትና ኃይለኛ ደግሞ የሄደበት ሰው ወደማያገኝበት ጫካ ውስጥ ነው። ያው ክትክታ ታውቃላችሁ፣ እኔ የገጠር ልጅ ስለሆንኩ አውቃለሁ። ክትክታ ማለት በጣም በረሃ ውስጥ ነው ያለው። ወደ ወይና ደጋም አይደለም፣ በረሃ ወዳለበት ኃይለኛ ጫካ ውስጥ ሄደ ይላል። ረጅም መንገድ ሄዶ ከዛ የሆነውን ነገር ታውቃላችሁ። እና ይቺ ሴት እንግዲህ ዛቻም ጥታበታለች፣ እገላለሁ ብለዋለች። ከዛ ሄደና መጽሐፍ ቅዱስ የሚባል ደከመውን ወደቀ ተኛ ይልና በቃኝ 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 አለ። ምን አለ? በቃኝ እኔ ከአባቶቼ ምን አልልም አልበልጥም፣ ነፍሴን ውሰዳት ግደለኝ ብሎ ጸለየ። እንግዲህ በዚህ ክፍል ላይ ያው እውነት እግዚአብሔር መቼም የጸለየኑ ሁሉ ቢሰማን ኖሮ የለንም ነበር። ነገር ግን ጸሎትን መርጦ የሚሰማ ስላለን አጨብጭቡና ተቀበሉ። እግዚአብሔር ይባረክ። እና ጸሎትን ያው የሚሰማ አለ ስላለ አጣርቶ ስላለ ሁሉን አይሰማም። እና አንዳንዴ እኮ እንደኛ ቢሆን ኖሮ ሰውም አይተርፍ ነበር። ታውቃላችሁ አይደል? እንደ ጸሎታችን በቃ ንቀለው እንላለን። ነቃቅለው በቃ አንዳንዱ ነቃቅለው እንደው ከተነቀልኛ ነበር የምንነቀለው። እግዚአብሔር ግን አመጣና ተከለን። ሽፍታውን ያዳነ ጌታ ሌባውንም ያድናል። ስሙ ይባረክ። እና እግዚአብሔር ደግ አምላክ ነው። ስሙ ይባረክ። ክብር ለእግዚአብሔር ይሁን። እና ከዛ በቃኝ አለ። ስለዚህ እዚህ ቦታ ላይ የሚያቋርጥ ነገር መጣ። አትቀጥልም፣ ራእይም አይቀጥልም። ባንተ ውስጥ ያለው ራእይ ባንተ ውስጥ ያለው ትውልድ ይጨነግፋል፣ አጨነግፋለሁ ብላ መጣች። ነገር ግን በኤልያስ ውስጥ የተጀመረው እግዚአብሔር ስለሆነ ጀማሪው ፈጻሚው እግዚአብሔር ስለሆነ ዛሬ የምስራች እዚህ ጉባኤ መካከል የሚቀጥል ራእይ አለ። እንደገና የሚነሳ ትውልድ አለ። እንደገና በኃይል ታጥቆ የሚነሳ ትውልድ አለ። ራእያችሁ ይቀጥላል፣ አገልግሎታችሁ ይቀጥላል፣ ዘመናችሁ እግዚአብሔር ይጠቀምበታል። ሃሌሉያ ሃሌሉያ አሜን ነው ወይ? መቼም የሆነ አለና እግዚአብሔር ይባረክ። እግዚአብሔር በዚህ አለ። እኔ በጣም ደስ እያለኝ ነው በእውነት እግዚአብሔር በዚህ አለ። እግዚአብሔር በዚህ አለ። አሜን አለና ከዛ ሄዶ ምን አለ? በቃ ተቀመጠና ይበቃኛል ነው ያለው። ምን አይነት ጸሎት ነው ያለው? ራሱ ነው። እግዚአብሔር ጨርሻለሁ አላለው ብሏል አላለውም። ያለው ኤልያስ ነው የጸለየው። እግዚአብሔር አልጨረሰም። ጨርሻለሁ በቃኝ አለ። እንዳውም እኔ ከአባቶች አልበልጥም፣ ብሩም ትበልጣለህ ያለው የለም። እግዚአብሔር አላለው፣ እሱ ነው ያለው። በቃኝ ያለውም ራሱ ነው። ግደለኝ ውሰደኝ ያለውም ራሱ ነው። ገና ግን አገልግሎቱን አልጀመረም። ሳይጀምር ወይም ሳንጀምር የሚያስጨርስ መንፈስ ይመታ። አንዳንድ ሰው ገና ሳይጀምር የሰማውና ያየው ነገር አስጨርሶታል። በነገራችን ላይ መንፈሳዊ ጡረታ የሚባል የለም። የሳት ጡረታ የሚባል የለም። ጌታ እስከሚመጣ የሚነዳ አንዳንዱ ተረጋግቶ ነው ያለው። አሁን ተረጋግቷል፣ ለወንጌል ተረጋግቷል፣ ለአገልግሎት ተረጋግቷል። ያረጋጋን ዛሬ በኢየሱስ ስም እንደገና ይቀስቅሰን። አራ አሜን። እና እዚህ ጉባኤ መካከል ዛሬ አንድ ሰው እንደገና እግዚአብሔር ያነሳዋል። የሚነሳ ሰው አለ በኃይል እንደገና የሚነሳ ሰው አለ። የሚንቀሰቀስ ሴት አለች፣ የምትቀሰቀስ ሴት አለች፣ የሚቀሰቀስ ወንድ አለ እግዚአብሔር የሚሰራበት። እና በዚህ ክፍል ላይ እንግዲህ ይበቃኛል አለ። መጽሐፍ ቅዱሳችን በብዙ ቦታዎች ላይ ታውቃላችሁ አይደል? የሚያስቆም ነገር የመጣባቸው በጣም ብዙ አሉ። እንደዚሁ እንደ ኤልያስ አይነት ለምሳሌ
ዘጸአት 14 ላይ ስታነቡ ታገኙታላችሁ። ጉዞ ጀምረው ገና አንድ ምዕራፍ እንደሄዱ ከፊትም ከኋላም አትሄዱም ብሎ ያስቆማቸው ነገር መጣ። ነገር ግን የሰራዊቱ ጌታ እግዚአብሔር መጣና ያው ያስቀጥላል። እግዚአብሔር ወደ አዲስ ኪዳን ስትመጡ ደግሞ ልክ እየጨመረ ያለ ጨምሮ ጸጋው እየጨመረ አገልግሎቱ እየጨመረ ያለ ባለ ከዛ አትሄድም ተብሎ ታውቃላችሁ አይደል? ጴጥሮስ የሚባል በ16 ወታደር ውስጠኛው ውስጥ ገብቶ የታሰረ በቃ ከዚህ በኋላ ያንተ ነገር በቃ የተባለ አለ መጽሐፍ ቅዱስ ውስጥ ብዙ ቦታዎች አሉ። ግን እኔ ዛሬ የምናገርበት እዚህ ላይ ስለሆነ ነው። እና ብዙ አለ ያስቆመ ይሄ አሁን ምክንያቱም ኤልያስን ስታዩት በጣም እግዚአብሔር ማለት ደካማ ነው አትሉ፣ የሆነ ድካም አለበት አትሉ፣ ምን አትሉ፣ በጣም እግዚአብሔር የሚሰራበት ሰው ነው። ምንም ስለሆነን አይደለም፣ ግን ልዩ ልዩ የሆነ በውስጣችን በህይወታችን በዚህ ምድር ላይ ስንኖር ለእያንዳንዱ በጣም ብዙ ሰው የሚገጥመው የተለያየ ተግዳሮት አለ። ነገር ግን እግዚአብሔር እየሰበረ ያስገደናል፣ እየሰበረ ነው የሚያስገድ። ስለዚህ የቆመ ንግዳችሁ ምክንያቱም እግዚአብሔር የነገራችሁ የቆመ አገልግሎታችሁ የቆመ ራያችሁ ጤንነታችሁ ትውልዳችሁ ኑሯችሁ እያንዳንዳችሁ ነገር እዩት፣ ሁሉ ውስጥ አስገቡበት። ይሄ ቃል ግን ይሰራል፣ ዛሬ የሚሰራ ነው። ስለዚህ በቃኝ አለ እና በቃኝ ብሎ ባለበት እንግዲህ ይሄ ኤልያስ ሁላችሁም እንደምናውቀው የቱጋናው የደከመው ምንድነው ያደከመው ስትሉ መጀመሪያ ላይ የእግዚአብሔር ቃል ሲመጣ ተሸክሰው ይሸሸጋል፣ ተገለጽ ሲለው ይገለጣል። ሰው የእግዚአብሔርን ቃል መስማት ሲያቆም ከሌላ ከጠላት ሰፈር አያችሁ የመጣው ድምጽ ይሄን ሰው ግን ሆናለው ወስዶ አልኮን ልክ ተቆጣጥሮት የመጨረሻ ታውቃላችሁ አይደል? አንዳንድ ሰዎች ጠጥተው አልኮኑ ሲቆጣጠራቸው ወስዶ ምን ያላቃቸዋል ወይ ቱቦም ላይ ይጥላቸዋል። እኛ የነበርንበት ቺቺኒያ 5 ዓመት እዚያ ኖረናል ከቤተሰቤ ጋራና እና ከልጆችና ከባለቤቴ ጋራ እና ጧት ለትምህርት ቤት ሲሄዱ ከነከራባቱ ወድቆ ሰዎች እናገኛቸዋለን። ከነከራባታቸው ጠጥተው ማለት ነው ወድቀዋል። እና አንዳንዱ አሁን ሰዎችን እየጣለ ያለው አልኮን አይደለም እኛ ቤት ያለው ታውቃላችሁ አይደል? በጣም ከእግዚአብሔር ያልሆነ የሚመጣ ውስጣችን ገብቶ አንዳንዱ ወሬ ነው፣ አንዳንዱ ነገር ነው፣ አንዳንዱ ማስፈራራት ነው። በጣም ብዙ ነገር አለ ታውቃላችሁ የሚጥል። ዛሬ ከምትሰሙት ነገር እንድትጠበቁ ጌታ ዛሬ የሰማችሁትን ነገር እንድታራግፉት ነው ጌታ የሚናገራችሁ። ለይላችሁ አያችሁ የሰማችሁት ነው። ኤልያስ እግዚአብሔር በሰማ ጊዜ አልወደቀም የትም ቦታ። እንዲያውም ጠላትን ሲጥል በጣም የሚገርም ነው። ታላላቅ ነገር ሲሆን የተዘጋውን ሰማይ ሲከፍት ሃሌሉያ አሜን ነው ወይ? እና በጣም ጨካኝ የእምነት ሰው ሆኖ ነው ማለት። ነገር ግን የእግዚአብሔርን ቃል መስማት ሲያቆም ወደቀና በቃኝ አለ። ከተልኮ ወጣ፣ ተልኮን ትቶ ሄደ። ብዙ ሰው ተልኮን እየጠዋለ ነው ሄደው። ብዙ ነገር የሚሰማው አለ። አሁን ደግሞ የቀረበ በጣም ብዙ አለ የሚበላ ታውቃላችሁ። ዓለም ብዙ አቅርባለች። ሰው ሁሉ የሚበራው ቢፊ አለ፣ እንደፈለገው መርጦም ይበላበታል። አሁን ሰው ሁሉ እየበላ እያዞረው ነው ያለው። አንዳንዱ ብቻውን እያወራ ነው። በልሳን የሚናገር ይመስላችኋል፣ የሚዘምር ይመስላችኋል አይደል? አንዳንዱ በቃ ነገር ነው ውስጡ ገብቷል። ዛሬ ግን በኢየሱስ ስም ከሰማይ የመጣው ድምጽ እንደገና ይሄንን ይደፋና የላይኛውን ነገር እንደገና እግዚአብሔር ይሞላብናል። እግዚአብሔር የተባረከ ይሁን እና ከዛ በቃኝ አለ። የእግዚአብሔር ቃል ሲናገር ልክ በዚህ ውስጥ ባለበት ነገ አለችው። ነገ ያለው በእግዚአብሔር እጅ ነው። እኔ አንድ መልእክት ልንገራችሁ። እጎናችሁ ያለው ነገም ዛሬም ለዘላለም የእግዚአብሔር ነው በሉት። ነካ አርጉትና ዛሬም ነገም በሉት። አጣቁትም ሰዎች ነካ አርጓችሁ አይዟችሁ። ነገም እግዚአብሔር ነው ያለው፣ ዛሬም እግዚአብሔር ነው። አልፋ ኦሜጋ ነው በሉት። ያስፈራራችሁ ዛሬ ቢኖር ነገም እግዚአብሔር ነው። ትናንት የረዳችሁ፣ ትናንት የተዋጋላችሁ፣ ትናንት እዚህ ያደረሳችሁ ለዘላለም ነው የጠራችሁ። የነንተና በእነንተና እጅ አይደለም ያለው። አንዳንድ ሰው ያስፈራራል፣ አንዳንድ የሚያስፈራራል። ነገር ግን አትፍሩ፣ ማንም ደግሞ አያስፈራራችሁ። ነገም ዛሬም አልፋ ኦሜጋ እግዚአብሔር ነው። ስለዚህ እቺ ሴትዮ ኤልዛቤል ነገ ነው ያለችው። ነገ እግዚአብሔር ይቀድማል፣ እግዚአብሔር አይቀደምም። የእግዚአብሔር ማዳን በሽታ መጥቶ ነገ ትሞታለህ ያለ የሚያስፈራራ ግድ የለም፣ በእግዚአብሔር እጅ ነው ያለው። አሜን። ሞትን የሚቀድም ህይወት አለ። ሃሌሉያ አሜን ነው ወይ? አንድ ሰው እግዚአብሔር እንደዚህ ያለ ድምጽ ሰማለሁ እዚህ ጉባኤ። እግዚአብሔር የሚቀድም ህይወት አለ፣ የሚቀድም ፈውስ አለ። አሜን ነው ወይ? የሰማችሁት ድምጽ ዛሬ በኢየሱስ ስም ንፋስ መጥቶ ወገኖች ብቅን እንደሚጠርግ የእግዚአብሔር ድምጽ መጥቶ ሲጠርጋ ያለው ከናንተ ህይወት ላይ ዛሬ አንዳንድ ሰው ላይ እየተጠረገ ያለው። ስለዚህ ነገ በእግዚአብሔር እጅ ነው ያለው። ነገ በማንም እጅ አይደለም፣ በአንተም እጅ አይደለም። አይዞ አትስጋ፣ እግዚአብሔር አለ። እግዚአብሔር አለ በሉ። ሲድገሙታ ይሄን ጌታ እግዚአብሔር አለ በሉ። አሜን ሃሌሉያ። ውድቀትን የሚቀድም የእግዚአብሔር ድምጽ ከሰማይ መጣ። ሃሌሉያ አሜን። እንደገና በቃኝ አለው። አይበቃህም፣ እንደገና ትቀጥላለህ የሚል ድምጽ መጣ።
የማድም የሰራዊቱ ጌታ እግዚአብሔርን በክትክታ ስር በጫካውት ማንም በማይሄድበት ማንም በማይደርስበት ማንም በማይ ስፍራ በቃ በተባልክበት ቦታ መጣ። የኤልያስ ያለበት አድሬስ መጣ። እግዚአብሔር የቤት ቁጥርህን ያውቀዋል። ውሃ ልማት ቤት የቤቶች የትኛው መተው እንደሚቆጥሩ እግዚአብሔር ያንተን ቤት ያውቀዋል። የት እንዳለህ ያውቃል። የኔ ወንድም ምን ውስጥ እንዳለህ ያውቃል። ዛሬም ያለሽበት ምን ውስጥ እንዳለህ በምን ውስጥ እንዳለህ ጌታ ያውቃል። ዛሬ እግዚአብሔር እንደዚህ ብሏል። እንደገና የሚያስነሳ እንደገና የሚያስቀጥል ድምጽ ከሰማይ መጣ። ሃሌሉያ! ከሰማይ ነው የመጣው። ከመለኮት ነው የመጣው። ከአብ ዘንድ ነው የመጣው። ከወልድ ዘንድ ነው የመጣው። ከመንፈስ ቅዱስ ዘንድ ነው የመጣው። ሃሌሉያ! መጣና ነካው ይላል፣ ዳሰሰው ይላል። ተነስና ብላ አለው። ምን ትሰራለህ እዚህ አለ። ይሄ አይመጥንም። ትንቢትህን አቆመህ፣ መልእክትህን አቆመህ፣ ቃሉን ጥለህ እዚህ ምን ትሰራለህ? ይሄ እኮ የአራዊት መኖሪያ ነው እንዴ! አንተ ጀግና የእግዚአብሔር ሰው በዚህ ምን ታረጋለህ? የሚል ድምጽ መጣ። ገና እኮ ነው ገና ነው የጀመርከው። ገና በፊት ለፊት ውስጥ ያሉ ጽንስ አለ እኮ ትውልድ አለ። አንተን ያስፈራራች አንተን ስፍራ ያስለቀቀችውን የሚገለብጥ ቅባት አንተ ውስጥ አለ። እዩ ይነሳል ባንተ። ሃሌሉያ! ኤልሳ ይነሳል፣ ማይደራደር ይነሳል ባንተ። ተነስ አለው። ዛሬ በኢየሱስ ክርስቶስ የሚነሳ ትውልድ ከዚህ አለ። በእናንተ የሚነሳ ትውልድ አለ። እንደገና የሚቀጥል ትውልድ። ሃሌሉያ! አሜን አለ። እግዚአብሔር የእግዚአብሔር መጣና ተነስ አለው። መልአኩ ተነስና ብላ አለው። እግዚአብሔር ይባረክ። አያችሁ፣ ከጠላት ከሰፈር የመጣው ይጥላል፣ ያጋድማል፣ ይዘራ፣ ተስፋ ያስቆርጣል። ከሰማይ የመጣው ግን ያስነሳል። ከሰማይ የመጣው ምግብ ያስኬዳል። ዛሬ በኢየሱስም ይሄ የሰማይ ምግብ ነው። በዚህ ምግብ እንሄዳለን። እንደገና ራያችን ይሄዳል። እንደገና የሚነሳ ትውልድ አለ እዚህ ጉባኤ መካከል። እኔ በመንፈሴ እያየሁ ነው። እግዚአብሔር የሚያስነሳው ትውልድን እያየሁ ነው። ኧረ አሜን ነው ወይ? ሃሌሉያ! ተነስና ምን በል ብላ አለው። ሁለተኛ በልቶ ጠጥቶ ተኛ ይላል። እውነት ነው። ምንም አላለው መጽሐፉ። ትጋደማለህ ወይ ምናምን አላለው። ደክሞታል። ይህ ሰው የደከመ ነው። ሁለተኛ መጣ። የሁለተኛው ምግብ ግን ተልኮንም ነገረው። እንደዚህ አለው። መልአኩ መጣና መታው፣ ዳሰሰው ይልና የምትሄድበት መንገድ እስቲ በሉታ አሁን ይችን ትለቃታለህ፣ ይችን ሰፈር ትለቃለህ፣ ከዚህ ትሄዳለህ። አሁን የምትነሳበት ጊዜ ነው አለው። ትወጣለህ አለው እግዚአብሔር። ዋው ሃሌሉያ! አሁን ተነስ፣ የምትሄድበት መንገድ ሩቅ ነው። ገና ትውልድ ይጠብቃል። በፊት ለፊትህ የሚድን ትውልድ አለ፣ የሚቀባ ትውልድ አለ። ሃሌሉያ! ከተማይትን የሚፈውስ የተበላሸውን ሃሌሉያ! አራ የከተማይቱን ውሃ የሚፈውስ የማይደራደር አርዶ የሚወጣ የማያመቻምሽ ትውልድ ውስጥ አለ። በአንተ በኩል እግዚአብሔር የሚሰራው ነገር አለ። ገና ያልተቋረጠ ትውልድ አለ። የኤልዛቤልን ግልሙትናና ክፋት የሚፈጠፍጥ እዩ አለ። ተነስና ብላ። አሁን የምትሄድበት መንገድ ሩቅ ነው። ሩቅ መንገድ አለ። ዛሬ ምስራች እንደገና የሚያስነሳ የእግዚአብሔር ድምጽ ወደ ቤታችሁ መጥቷል። ወደዚህች አጥቢያ እንደገና መጥቷል። እግዚአብሔር እንደዚህ ይላችኋል። እንደገና የትኛውንም ያስቆማችሁ አላስኬድ ያለ ቅጥር የትኛውም የሚታገላችሁ ዛሬ ሰብሮ የሚያስኬድ ሰባብሮ የሚያስሮጥ ካላችሁበት የሚያስነሳ ካላችሁበት ድካም ብድግ አድርጎ የሚያበረታ የእግዚአብሔር ድምጽ እንደዚህ ይላል። የምትሄጂበት መንገድ ሩቅ ነው። የምትሄድበት መንገድ ሩቅ ነው። ከኔ ጋር ብዙ ስራ አለ። ስለዚህ ገና አልጀመርክም፣ ገና አልጨረስኩ አትበል። ገና ትሰራለህ። ሳይጨርሱ ያስጨረሰ ዛሬ በኢየሱስም ተመቷል። ራ አሜን ነው ወይ? በማለዳ ድካም ያለ፣ በማለዳ ዝለት ያለ፣ በቃ ራያችሁን የያዘ፣ ተስፋችሁን የያዘ፣ አገልግሎታችሁን የያዘ ዛሬ ምስራች እግዚአብሔር እንደገና የሚያስነሳ መንፈስ መጥቷል። እንደገና ተነሲ። በዚህ ምን ትሰራለህ? ይሄ ስፍራ አይመጥንም። ይሄ ቦታ ያንተ አይደለም። ተነስ አለው። ተነስና ብላ። የምትሄድበት መንገድ ነው። ትውልድ ይጠብቅሃል። ትውልድ እየጠበቀ ነው። የሚጠፋ ትውልድ ሊድን ነው። በአንተ የሚድን ትውልድ አለ።
ዛሬ ወደ መስሪያ ቤታችሁ፣ ዛሬ ወደ ሰፈራችሁ፣ ዛሬ ወደ መንደራችሁ፣ ዛሬ ወደ አፍሪካ፣ ዛሬ ወደ ኢትዮጵያ፣ ወደ ሰሜን፣ ወደ ደቡብ፣ ወደ ምዕራብ ያንዳንዱ እግዚአብሔር የሚልከው ትውልድ እዚህ አለ። በእናንተ የሚላክ ትውልድ አለ። ሃሌሉያ። ስለዚህ እግዚአብሔር እንደዚህ ይላል፣ የምትሄድበት መንገድ ምንድነው? ሩቅ ነው። ተነስና ብላ። ጎናችሁ በማይመጥነ ስፍራ አትቀመጥ በሉት። ሃሌሉያ አሜን። እግዚአብሔር ይባረክ። ሃሌሉያ። እግዚአብሔር ይሄ ስፍራ አይመጥንህም አለው። ይሄ ስፍራ ያንተ አይደለም ማለት በቃ እግዚአብሔር ያላለው አትበል። በቃኝ ለምን ትላለህ? ግደሌ ለምን ትላለህ? እግዚአብሔር ያላለው ዛሬ በኢየሱስ ስም ከብዙ ሰው አንደበት ውስጥ እንደገና እግዚአብሔር አምላክ ዛሬም በኢየሱስ ክርስቶስ ስምና ስልጣን ቃላት ይቀየር። አሜን። ይቀየር። የድል መንፈስ ይግባባችሁ። ድልን እግዚአብሔር በውስጣችሁ ያምጣ። ሃሌሉያ። እኔ ውስጥ ያለው አሸናፊ ነው የሚል እንደገና ሄዳለሁ፣ እንደገና ላካለሁ፣ እግዚአብሔር በእኔ የሚሰራው ነገር አለ የሚል መንፈስ ዛሬ ውስጣችሁ እንደገና ይግባ። አሜን፣ ይግባ። ስለዚህ እግዚአብሔር እንደዚህ አለ፣ ተነስና ብላለው። በዚያ ምግብ ይላል መጽሐፍ ቅዱስ 40 ቀንና 40 ሌሊት ሃሌሉያ ወደ ተልኮ ገባ። እንደገና ወደ ተልኮ ይሄ ሰው ታውቃላችሁ አይደል? ከዛ ልክ ይሄ ጉዞ ከጀመረ በኋላ ከበላ ከጠጣ በኋላ እግዚአብሔር መጣና በዚህ ምን ታረጋለህ ሲለው አሁን ተቀየረ ቋንቋው። ዋው! ቋንቋን የሚቀይር ጌታ መጥቷል። ጸሎትን የሚቀይር ጌታ መጥቷል። አገልግሎትን የሚቀይር ጌታ መጥቷል። ሃሌሉያ! እርምጃን የሚቀይር ጌታ መጥቷል። ኤልያስ ምን ታረጋለህ? ለሰራዊቱ ጌታ ለእግዚአብሔር ምን ብያለሁ? ቀንቻለሁ አለ። ወደ ትክክለኛው ስፍራ እንደገና እግዚአብሔር አስገባ፣ ወደ ቦታው መለሰው። ዛሬ ብዙዎች ወደ ቦታቸው፣ ወደ አገልግሎታቸው፣ ወደ ቅድስናቸው፣ ወደ ፍቅራቸው፣ ወደ ቅንነታቸው ዋው ሃሌሉያ ያ ውስጣቸው በፊት ሲነድ የነበረው ወደዛ መቀጣጠል ወንጌል የሚል ትውልድ የሚል ምልጃ የሚል ሰው ዛሬ ብዙዎችን ጌታ እንደገና መልሳለሁ አለ። ዋይ ያካንዶረሽ ካማሶ ፕራይዲያ አራሜን ነው ወይ የሚመለስ ትውልድ አለ እዚህ ጉባኤ ወደ ስፍራው። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ ሞትን አሸንፎ ከመጣ በኋላ ስፍራ ለቀው ተስፋ ቆርጠው ባሉበት በቃ ሄደዋል። በቃ ብዙ ሄደዋል፣ ሸፍተዋል፣ ከእግዚአብሔር አሳወተዋል። እግዚአብሔር ግን ክርስቶስ አብሯቸው ነበር። ምንድነው ሲል በቃ አይ አንተ አልሰማህም አላየህም እያሉ ይነግሩታል። ለምን? ልክ እነሱ እየሄዱ ነው። ኢየሱስ ደግሞ አብሯቸው አለ። ነገር ግን ጌታ መጣ ወደ ስፍራ ሊመልስ። ዛሬም የሚመለስ ሰው አለ ወደ ተልኮ ያለ ትውልድ ይቀጥላል። ነካርጉትና ተልኮ ስላለ ትቀጥላለህ በሉ። ለእንጀራ ብቻ አይደለም የምትኖረው። እግዚአብሔር ብሎኛል ዛሬ እዚህ ቀን ዛሬ በዚህ ቤተክርስቲያን ላይ አውጅ ብሎኛል ጌታ። እንደ መልእክተኛ መጥቻለሁ። የሰራዊቱ ጌታ እግዚአብሔር እንደዚህ ይላችኋል፣ ተልኮ ያለው ትውልድ ይቀጥላል። ጽንሳችሁ አይቋረጥም። አሜን። አገልግሎታችሁ አይቋረጥም። ድንገተኛ በሆነ ነገር አይጨነግፍም። አጨንጋፊው ግን ይመታል። ሃሌሉያ። ይሁን ሲመታ ስለማይ ነው እግዚአብሔር እመታዋለሁ ብሎኛል። የሚመታ የጠላት ሴራ አለ። ሃሌሉያ። ለምን ሲባል እግዚአብሔር በእናንተ ውስጥ ተልኳል። ሲተልኮ ያለው ይቀጥላል በሉ። ሲተልኮ ያለው ይበሉ። ሲተልኮ ያለው እስቲ ወደ ሰፈር፣ ወደ መንደር፣ ወደ አፍሪካ፣ ወደ ምድር ዳርቻ ላካለሁ የሚል የናንተ ልጆች ይላካሉ። አንተ ትላካለህ። ውስጥ ሄደ በጸሎት ትላካለህ፣ በአካል ትላካለህ፣ በአገልግሎት ትላካለህ። ተልኮ አንቺ ቤተክርስቲያን ተልኳለሽ፣ መልእክተኛ ነሽ። ሃሌሉያ። አሜን ነው ወይ? የምትሄጂ ነሽ፣ ገና ትሄጃለሽ፣ ገና ትሰፊያለሽ፣ ገና ታገለግያለሽ። ለምን ሲባል ያዘሽ የሚያስቀጥልሽ የሰራዊቱ ጌታ እግዚአብሔር። ሞቱ የተነሳ ጌታ አይደለም። ድልን የሞትን አዋጅ ሰብሮ የተነሳ ሞትን አሸንፎ ያለ ጌታ። አንተ ሰው መልእክት አለ ባንተ ውስጥ። እግዚአብሔር መልእክት አለ። በቃ ብሎ በማለዳ ያስደከመ በማለዳ ያስቀመጠ ዛሬ እግዚአብሔር እንደዚህ ይላችኋል፣ ስበሩትና ውጡ ይላችኋል። ሰብሮ የሚያስወጣ ጌታ በዚህ አለ። አረ የሚሰባብር ጌታ እዚህ አለ። እኔ በመንፈስ ይታየኛል ዛሬ ለብዙ ሰዎች እግዚአብሔር ሰባሪው ሰብሮላችሁ አልሰበር ያለ ይሰባበራል አለ ጌታ። ዛሬ በኢየሱስም በፊታችሁ ሰባሪው ወጥቷል። በኢየሱስ ስም ተሰበረ።
እኔ ያልኩት የእግዚአብሔርን ቃል ነው። እንትና ነቢይ ሰብርልሃል አላልኩም። የሚሰብርልህ የሰራዊቱ ጌታ እግዚአብሔር ነው። ይሰብርልሃል። አንዳንድ ሰው እግዚአብሔር እየሰበረለት ያለው እለፍ የሚል እዚህ ጉባኤ መካከል 7 ሰዎችን በመንፈስ አየሁ። ታኒ በፊታቸው በጣም አታልፍም ተብሎ የተከለከሉ ሰዎች በደንብ ያውቁታል። እነዚህ ሰዎች 7ታችሁም እግዚአብሔር እንደዚህ ይላል፣ ተፈቅዶላችኋል። እግዚአብሔር እለፉ ይላችኋል። እናንተ አለ ብላችኋል፣ ሰብሬዋለሁ ይላችኋል ጌታ። ሰብሬልሻለሁ ይላል ጌታ። ትጠራለህ፣ ትነገራል። ተፈቅዶልሃል፣ ተፈቅዶልሻል። ሼላዲ ባሶፕራዲያ ሃሌሉያ፣ ኧረ ሃሌሉያ። እግዚአብሔር እንደዚህ ይላል፣ ተፈቅዷል። ለምን ሲባል አሁን እለፍ፣ ከልካይ የለም። ለምን? የሰራዊቱ ጌታ እግዚአብሔር ከፊት ለፊት ወጥቷል። የወጣልህ ሰው ነህ አንተ እግዚአብሔር የወጣልህ ሰው ነህ። ስለዚህ እግዚአብሔር ሰብሮላል። ስለዚህ እግዚአብሔር እንደዚህ ይላል፣ ይውላችሁ በዚሁ ምግብ ይላል እስከ 40 ቀንና 40 ሌሊት ሄደ ይላል። እስቲ ሄደ በሉ፣ ድገሙት። ስለዚህ ለመቀጠል ለመሄድ ከዚህ በኋላ ወገኖች በኃይል ለመነሳት በአንድ ደቂቃ በ5 ደቂቃ ውስጥ 3 ነገር ልንገራችሁና ጸሎት እንግባ። የመጀመሪያው ለመሄድ ምንድነው የሚያስፈልገን ካላችሁኝ እንደዚህ በሉ፣ ሊጎናችሁ ምግብ ነው። ወደ ምግብ ተመለስ በሉት። ምግብ ይሄው ወደዚህ ተመለስ በሉት። አሁን በቃ የሰማው ይበቃሃል። አሁን አድካሚ ነው። ይሄን ስትበላ አቅም ታገኛለህ። ይሄ ኤልያስ የመጀመሪያው በምግብ ነው የተነሳው። ምግብ ነው። እስቲ ምግብ በሏ። እንዴ ብዙ ሰው ወጣወለገ ምግብ አልባ ሆነ። እናንተ በጣም ምግብ እያለ ረሃብ እንዴ ዘማሩ እኮ ብሏል። አቤት አቤት ምግብ እያለ ለምንድን ነው ትውልድ እንዴ በቃ ጠኔ ውስጥ የገባው ረሃብ ውስጥ የገባው? ይሄ ምግብ እያለ የሚጣፍጥ ከማር ወለላ የሚፈውስ ሃሌሉያ የሚያቆም አለቱ ላይ የሚያቆም ሃሌሉያ ይሄ ቃል እያለ ይሄ ቃል ሰይፍ እያለ ለምንድን ነው ትውልድ ሁሉ የተራበው? ይሄን ቃል ብላ። ቃል ያለው ትውልድ አሁን እየተፈለገ ነው። ስለዚህ ምንድነው የሚያስቀጥለው ካላችሁ ምግብ ነው። እስቲ ድገሙና ምግብ በሉ። እስቲ አንድ ላይ ምግብ በሉ። ወደዚህ የመጽሐፍ ቅዱስ ረሃብ ውስጥ እግዚአብሔር ያስገባችሁ። አሜን። በኢየሱስ ስም ያስገባችሁ። ወደዚህ በቃ ግቡ። አሁን ቃል አውጣልኝ ምናምን ከምትሉ ይሄው አውጡት ከዚህ ውስጥ። ይሄው ማን ማለት ነው? እናንተ ራሳችሁ አውጡ። ከዚህ ውስጥ አውጡት። ይሄ ቃል ይሰራል። ይሄ ቃል ይፈውሳል። ስለዚህ ቃል አጨብጭቡ። ይሄ ቃል ዛሬም ይነሳል። ትውልድ ለዚህ ቃል ረሃብ እንደገና ይገባበታል። ወደዚህ ቃል ይመለሳል ትውልድ። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ወደ ሕዝቅኤል ነብይ ሕዝቅኤል 3 ላይ ስታነቡ ይሄንን መጽሐፍ ብላ የሚል ቃል አለ። እስቲ ብላ በሉ ባካችሁ። ሆድህም በዚህ ቃል ይሙላ ይላል። ከዛ አፌን ከፈቱ አጎረሰኝ፣ እንደ ማር ጣፈጠኝ ይላል። ውይ መራራ የሆነው ከናንተ ይደፋ። ከሰፈር የመጣ ወሬ ሐራሜን ነው ወይ? ሃሌሉያ። ከሶሻል ሚዲያ የመጣ መራራ ነገር በእናንተ ውስጥ ገብቶ የሚያምስ ቤታችሁን ሕይወታችሁን ያመሰቃቀለ ዛሬ በኢየሱስ ስም የተገለበጠ ይሁን። በዚህ ቃል እየተባረረ ይውጣ ከቤታችሁ። በኢየሱስ ስም ከአእምሯችሁ ይውጣ፣ ከትውልዳችሁ ይውጣ። ይሄ ቃል በኢየሱስ ስም ብሉት። እግዚአብሔር ትውልድ ወደ ቃሉ ይመለስ፣ ወደ ቃሉ ተመለሱ አገልጋዮች እያለ እግዚአብሔር በኃይለኛ እየተናገረኝ ነው። እና እኔ በጣም ሰሞኑን ጸሎት ላይ ነበር። ተራን ከፍ ባለ ቦታ ላይ ወጥተን እየጸለይ ነበር። 5 ፓስተሮች ሆነን እና አብዛኛውን የጸለየነው በዚህ ዙሪያ ነው። ወደ ቃሉ መልስ፣ የቃሉ ክብደት፣ ወደ ቃሉ ረሃብ፣ ትውልዱ ረሃብ ውስጥ ይግባ ወደዚህ ቃል። ይሄ ቃል ወገኖች በቤተ ክርስቲያን በመድረካችን ላይ በጣም እየተሰደደ ነው ያለው። ሌላ ነገር ነው ከፍ ብሎ ያለው። በእኛ ቤተ ክርስቲያን ግን ይሄ ቃል ስፍራ ያገኝ። በእናንተ ቤት በትዳራችሁ በልጆቻችሁ ይሄ ቃል የበላይ ይሁን። ይሄን ቃል ብላው ነው የሚል ብላው ቃሉ ሃሌሉያ። እስቲ አሜን ነው ወይ? ይሄ ቃል በላሁት ይላል። እንደማር ምን አለኝ? እስቲ በሉታ ይሄን ቃል እስቲ ጣፈጠኝ አትሉም? ምንድናንተ እንዴ አዩ ሐሜት እኮ ወገኖች ውስጥ እየገባ ውስጥን ምን ይላል? ያመሳከላል፣ ደስተኛ ያደርግም። የጌታ ቃል ግን ይጣፍጣል። ይሄን ጣፋጭ ቃል ብሉ። ይሄ ቃል ከሐሰተኛ ከስተት ይጠብቃችኋል። ይሄ ቃል ከሚመጣው ወጀብና አውሎ ንፋስ ወገኖች እንዳንወድቅ ሃሌሉያ እንገፋለን እንጂ አንወድቅም። ቤታችሁን በአለት ላይ ትሰራላችሁ። ይሄ ቃል ትዳራችሁን ይጠብቃል። ይሄ ቃል አገልግሎታችሁን ይጠብቃል። ይሄ ቃል ትውልድን ይጠብቃል። በጌታ በኢየሱስ ስም የዚህ ቃል ረሃብ ይግባብን። አሜን። እንደገና ቃሉ ይነሳ በኢየሱስ ስም። የእግዚአብሔር ቃል በሙላት በእኛ ላይ ይለቀቅ። ስለዚህ እንደገና
የተነሳበት በምግብ ነው። ምግብ ነው የበላው፣ ቃል ነው የበላው። በጣም ብዙ መጽሐፍ ቅዱስ ውስጥ በጣም ብዙ ነው የእግዚአብሔር ቃል። አዲስ ኪዳንም ስታውት ይሄን ቃል ብላው ነው የሚለው። የእግዚአብሔር ቃል በሙላት ይኑርባችሁ ማለት እኮ የሱ ስፍራ ያገኝ ነው። ይሙላባችሁ በቃሉ። የእግዚአብሔር ቃል ያለው ትውልድ ወገኖች እነግራችኋለሁ፣ ይወላችሁ የሆነ ማለት በእግዚአብሔር ቃል የተሞላ ትውልድ ኮንፊደንስ አለው። የሚመጣውና የሚሰማው ነገር አይረብሸውም። ቃል ወጣ አድርጎ ጭንቅላቱን ይለዋል። ኢየሱስ ክርስቶስ ጌታ ነው። ኢየሱስም ራሱ እኮ የሰይጣንን ሴራ የመታው እኮ የሆነ በመንደፋደፍ በመወራጨት አይደለም። ተረጋግቶ እንደዚህ ተብሎ ተጽፏል ነው ያለው። በቃ ምንም ይሁላችሁ የሆነ እግዚአብሔር ቃል ውስጣችሁ ካለ እነግራችኋለሁ። ይሄ ቃል ደግሞ ስር ይሰዳል፣ ያፈራል። የእግዚአብሔር ቃል ያለው ሰው ከትውልድን ያስመልጣል፣ ራሱም ያመልጣል። ስለዚህ እግዚአብሔር በቃሉ እንደገና መቀጠል ይቻላል። ቃሉ ያስቀጥለናል። ሁለተኛው ነገር በእግዚአብሔር ኃይል ነው የምንቀጥለው። እስቲ ኃይል በሉ አንድ ላይ ሲበሉታ መጽሐፍ ቅዱስ ጠጣ በላይና በዚያ ኃይል ይላል። ኃይል እስቲ ኃይል በሉ አንድ ላይ። የእግዚአብሔር ኃይል ዛሬ በኢየሱስም ያስቀጥላችኋል። መጽሐፍ ቅዱሳችን የቆመ ነገር በኢሳይያስ 40 ላይ ስታነቡ መጽሐፍ ቅዱስ ታውቃላችሁ አይደል? ሁሉ ደክሞ እያለ እግዚአብሔር መጣና እግዚአብሔርን በመተማመን የሚጠባበቁ ይላል። ይኸውላችሁ እግዚአብሔርን በመተማመን የሚጠባበቁ ይልና ኃይላቸውን ያድሳሉ ይላል። ከዛ እንደ ንስር ክንፍ በምን ይላሉ? ይወጣሉ ይልና ይሄዳሉ የሚል ቃል አለ። አይታክቱም ይላል፣ አይደክሙም ይላል። አያችሁ መጨረሻቸው ሁሉ ጊዜ እየበረቱ ይሄዳል። ምንድነው? ኃይል ነው። ዛሬ ትውልዱን ኃይል አልባ ያደረገ መንፈስ ይመታ። ኃይል እያለ የክርስቶስ መንፈስ እያለ የጌታ መንፈስ እያለ በኢየሱስም ወደ መንፈስ ቅዱስ ሙላት እንደገና እንመለስ። አራሜን ነው። ነቅነቅ አርቆትና በዛውም ይሆን ነገር ስላለ በመንፈስ ቅዱስ ተሞላ በሉት። ነገር ይደፋ በኢየሱስ። ከነገርና ከነገረኛው እግዚአብሔር ዘወር ያርጋችሁ፣ ወደ መንፈስ ሙላት ያስገባችሁ። በኢየሱስ ከወሬኛ እግዚአብሔር ያውጣችሁ። አሜን። ከነገረኛ ከሐሜተኛ ከተንኮለኛ እግዚአብሔር ይጠብቃችሁ በኢየሱስም። ከሸማቂዎች እግዚአብሔር በእውነት እናንተን ያክብዳችሁ። አንድ ሰው ሁለት ሰው ላይ እግዚአብሔር እየመታለት አየው። አራሜን ነው ወይ? የሆነ እየተመታ ክፉ መንፈስ ይመታየው። በኃይለኛ ነው የተመታው። ይሄ ሸማቂ መንፈስ ይመታየው። ኢየሱስ ክርስቶስ ጌታ ነው። በመንፈስ ቅዱስ ሙላት ታሸንፉታላችሁ። ዛሬ የሚቀጥል ማን ነው? የሚቀጥል ራይ ማን ነው? የሚያስቀጥል ማን ነው ካላችሁ የእግዚአብሔር ኃይል ያስቀጥላል። የእግዚአብሔር መንፈስ ያስቀጥላል። 3 ዓመት ተኩል ኢየሱስ ቃሉን ሞልቷቸው በዛው ሂደው አላላቸው። ያንኑ ቃል አብልቶ ነገር ግን አላቸው እንደገና። ይሄ ኢሳይያስ 40 ላይ ያለውና ሐዋርያ ሥራ ምዕራፍ 1 ላይ ያለው ተመሳሳይ ነገር አለው። ለምንድን ነው? አሁንም ስለ ኃይል ነው የሚናገረው። ትሄዳላችሁ ነው ያለው። ኃይል ስትቀበሉ ትሄዳላችሁ አለ። ዛሬ ይሄ ኃይል ወገኖች የአንድ ወሩ አይደለም፣ የአንድ ሳምንት አይደለም። ዕለት ዕለት የምንሞላው ማንነታችን ነው። ዛሬ በኢየሱስም በመንፈስ ተሞሉ። ዛሬ የመንፈስ ሙላት ያገኛችሁ በኢየሱስም በመንፈስ ኃይል ተሞሉ። አራሜን ነው ወይ? እኔ የሆነ ነገር ይታየኛል፣ የሆነ ነገር ውስጤ ይታወቀኛል። እኔ አንዳንድ ሰው እግዚአብሔር ጽንሱ እንደገና ሲዘላ ያለው በኢየሱስ ስም ጽንሱ ይወለዳል፣ አይጨነግፍም በኢየሱስ ስም። በኤልያስ ውስጥ የነበረው ሃሌሉያ ይኸውላችሁ እዩ ተወልዷል። ሃሌሉያ የተጸነሰው ጽንስ ሃሌሉያ አሜን ነው ወይ? በኤልያስ ውስጥ የነበረው ሃሌሉያ ኤልሳ ተወልዷል። ሃሌሉያ ባንቺ ውስጥ ያለው ጽንስ አይጨነግፍም። እኔ አጨንጋፊ መናፍስቶች ሲመቱ አይቻልም። በየወራሽ ጋንቶሬ በፓፓያ የኔ ላዲያ ሶፔላዳ በኢየሱስ ክርስቶስ ስም ጽንስን የሚያጨነግፍ የሄሮድስ ያኔ በማርያም ዘመን እንደመጣው ሞተ የሚለው ቃል እግዚአብሔር ሲገልላችሁ አይቻልም። የኔ ወንድም የኔ እህት እግዚአብሔር ውስጥሽ ያለው ይወለዳል። አረ ይወለዳል። አሜን ይወለዳል። እስቲ ይወለዳል በሉ። አዎ በመንፈስ ቅዱስ የሚያዋልደን እህቶች ሲወልዱ የሚረዳቸው የምጥ መርፌ ይሰጣቸዋል። ነገር ግን አሁን የሚሰጠን እነግራቸዋለሁ፣ የሚያዋልደን የሚረዳን የኃይል እጥረት የገጠመን ነገር ላይ የጌታ መንፈስ ይመጣል፣ ይነቀንቃል። ሃሌሉያ ሼላሃደ ሰፔላዳባ ዮሶፓ አሜን ነው ወይ? እስቲ በልሳን ሻጋንቶራ አትሉም እንዴ እናንተ? አሜን። በልሳን የማይናገር ካለ በልሳን ይናገር፣ በአእምሮ የሚናገር ካለ በአእምሮ ይናገር። ዛሬ የጌታ መንፈስ እንደዚህ ይላል፣ ለብዙዎች የሙላት ቀን ነው፣ የመቀጠል ቀን ነው አለ ጌታ። ወደ ታየላችሁ ራእይ የምትሄዱበት ጊዜ ነው። ሃሌሉያ በኃይል ትወጣላችሁ። እስቲ በኃይል ይሄዳለሁ። ዛሬ እነግራችኋለሁ ከፊታችሁ ካለው ከሳጥናኤል ከክፋት ከሞት ከኃጢአት ከክፋት ከየትኛውም ነገር ከፍ የሚያደርግ መንፈስ ሃሌሉያ ከሰፈር አጋንንት
ይሄ ሰፈርተኛ ከሆነ እንኳን አይደለም ሰፈርተኛው ሳጥናኤል ጭንቅላት ላይ ልትቆም በጠላት ኃይል ላይ ስልጣን ሰጠኋችሁ የተባለው ይሄን ልትቆም የጌታ ኃይል ወደ አንተ መጥቷል። የምስራች ዛሬ ለብዙዎች አይን ተከፈተ። የብዙዎች አይን ተከፈተ። የብዙዎች አንደበት ተከፈተ። የብዙዎች እግር ተፈታ። ስለዚህ እንደዚህ ይላል ጌታ ኃይል ተሞሉ። እለት እለት የጌታን ኃይል እለት እለት ለምን ለመቀጠል ተልኳችሁን ይዛችሁ ለመሄድ ለተልኮ የሚረዳ ድንገት እኔ በጣም ይገርመኛል የጌታ መንፈስ ሲመጣ ወገኖች አንዳንድ ጊዜ ከስርዓት ውጭ ያደርጋቸዋል። እኔ አሁን ለምሳሌ ሳስብ ስለ ፊልጶስ ሳስበው እንግዲህ የተሾመበት ወይም እንደ ሰው የተጠራበት አገልግሎት የተሰጠው አገልግሎት ድርሻ አለ። ነገር ግን ይገርማል ከአሸር ነው ዲያቆን ነው። ነገር ግን ድንገት የእግዚአብሔር መንፈስ ሲመጣ ራሱ ለየውና ድንገት ከዛ መካከል የተገኘው የት ነው? ሰማርያ ነው የተገኘው። ሰማርያ ደግሞ በክፋት በአመት በጥንቆላ የተሞላች ከተማ ናት። ለከተማ ከተጠራው ለከተማ አስቡት። እዛ ውስጥ ተይዞ በነበረው ድንገት ፊልጶስን ብትፈልጉ ሰማርያ ነው እንዴ አንተ የድቁና አገልግሎትን ለምን ተተከሄድ ብትሉት አይሰማችሁም። የነጠቀው መንፈስ ቅዱስ ነው። በጌታ በኢየሱስ መንፈስ ቅዱስ ንጥቅ ያርገን። ከተያዝንበት ይንጠቀን። ከታሰርንበት ይንጠቀን። ከኛ ስርዓት በኢየሱስ ስም እግዚአብሔር ያውጣን። ይሄ የደከመ በቃ የተሸለቸ ነገር ድግግሞሽ የሆነ ህይወት እግዚአብሔር ከዛ መጥቶ ንጥቅጥቅ ያርጋችሁ። አረ በኢየሱስ ስም ይንጠቃችሁ። የእግዚአብሔር ኃይል እስቲ የእግዚአብሔር ኃይል በሏ። የመጨረሻው እንደዚህ የሚል ቃል አለ። ይሁላችሁ የመጨረሻው ለመቀጠል የሚያስፈልገን ይሄ በውስጣችን ያለው ቃል ውስጣችን ያለውን ቃል ይዘን የእምነት ጉዞ ይሄ መንፈሳዊ ድፍረት ጠላትን ይውላችሁ አታባብሉት፣ አትፍሩ። በእናንተ ውስጥ ያለው ከሁሉ ይበልጣል። አራም እንደሆይ የሆነ ነገር የሆነ ስታው ምናምን ሐሳባችሁን አትቀይሩ። እንዴ ውስጣችሁ ያለው እኮ መንፈስ ደፋር ነው የሚያደርገው። ሃሌሉያ! ውስጣችሁ ያለው ቃል እኮ የነገስታት ንጉስ የጌቶቹ ጌታ እሱ ቃል እኮ ነው። ሰማይና ምድር የፈጠረ ቃል ነው እናንተ ውስጥ ያለው። ስለዚህ ይሄን ቃል ይዛችሁ በፊታችሁ ባለው ነገር ላይ የእምነት እርምጃ እንድትሄዱ እንድትንቀሳቀሱ አሁን የእንቅስቃሴ ጊዜ ነው። የእምነት ጉዞ ነው። ይሁላችሁ ጎናችሁ ያለው ወንድም እንደዚህ በሉት፣ ተንቀሳቀስ በሉት። የእምነት እንቅስቃሴ አድርግ በሉት። አሜን። መጽሐፍ ቅዱሳችን በላ ጠጣ ይልና ሄደ ነው የሚለው። ሄደ ወደዛ ወደ ተልኮው ሄደ። እርምጃችሁ ምንድነው? ወደ ድርጊት ውስጥ ግቡ፣ ወደ አክሽን ውስጥ ግቡ። እግዚአብሔር ያላችሁን አድርጉ። አገልግሎት ያቆመ ካለ ወደ አገልግሎቱ ይመለስ። ዝማሬ ያቆመ ካለ ወደ ዝማሬ አገልግሎቱ ይመለስ። ትንቢት የተዳፈነበት ካለ እንደገና እግዚአብሔር የተዳፈነውን እንደገና እግዚአብሔር የሚያቀጣጥል አምላክ ስለሆነ ወደዛ ግቡ። ሃሌሉያ! ልዩ ልዩ ነገራችሁ ወደ መስጠት አገልግሎት ያቆማችሁ ወደዛ ግቡ። የእምነት መጽሐፍ ቅዱሳችን ሲናገር እነኛ ሁለት ሰዎች ኢያሱና ካሌብ ምሳሌ ናቸው ለኛ አይደለም። እነኛ 10 ሰዎች ወደ ኋላ የሚጎትት ወደ ኋላ የሚመልስ ወደ ግብጽ የሚመልስ መልእክት ሲመጡ እነኚህ ደግሞ ወደፊት አሉ። ሁሉ ጊዜ ወደ ኋላ የሚመልስ መልእክት አለ። ተጠንቀቁ። ከእግዚአብሔርና ለመሆኑና መሆኑን ቸካሩ። ልክ ምን አለ? እኛ ነው በቃ አንችልም፣ እንደዚህ ነን በቃ ብለው ስለራሳቸው ግምታቸው ራሳቸው ወሰዱ። የሆነ አናሳ መንፈስ። እኛ ውስጥ ያለው ደግሞ ነገስታት የነገስታት ንጉስ የጌቶቹ ጌታ ኢየሱስ ክርስቶስ እሱ በእኛ ውስጥ አለ። የሆነ አናሳ አመለካከት ገብታችኋል? ውስጣችን ያለው እኛ ውስጥ ያለው እኮ ዳግም የተወለድንበት ሰማይና ምድር የፈጠረ ያለም ምሰሶ ዓለምን ይሄ ምድር ይሄን ሰማይን ያቆመ ቃል ነው እኛ ውስጥ ያለው። እኛ እኮ በማንም አይደለም የምንመካው፣ ትምክህታችን እግዚአብሔር ነው። በዘራችን አንመካ፣ በገንዘባችን አንመካ። አሜን ነው ወይ? በትምህርታችን አንመካ። እኛ የምንመካው በሰራዊቱ ጌታ በእግዚአብሔር ነው። እስቲ በእግዚአብሔር የምንመካው በሉ ባካችሁ። ስለዚህ እኛ የነገረን ቃል አለ። እኛ ወደ ኋላ እንመለስም ወደፊት ነው ምን ሄደዋል። ከዛት ይውላችሁ አለ እኛ እንደው በእግዚአብሔር ላይ አታምጹ አሉ። እነኛን ሰዎች እምነታቸው ወደ ኋላ የሚጎትት መንፈስ ነው። ዛሬ በኢየሱስ ወደ ኋላ የሚጎትት በጣም ብዙ ነው። ዛሬ ምስራች አትስሙት። ሁሉ ጊዜ በቃ የሆነ ሁሉ ነገር የለም በቃ አሁንማ እንደዛ ነው አይደለም። በቃ እሱ ጋር የሌለ ደግሞ ያበዛዋል። ታውቃላችሁ ከሌለው በቃ ሁሉም እንደዛ ነው የሚመስለው። ቅድስና ከሌለ ቅድስና የለም ይላል። እሱ ጋር ከሌለ በቃ እንደዛ ነው። ሁሌ ትችት። መጽሐፍ ቅዱስ በትችት የተሞላ አይደለም። የእግዚአብሔር ቃል እንደገና ተነስተን እንድንሄድ ይፈልጋል። አሜን። ከተች ትውልድ እግዚአብሔር ያድናችሁ። ተነሱና ሂዱ። እነኛ ደግሞ በቃ እኛ አንችልም ሲሉ እነኚህ ደግሞ ይውላችሁ እኛ ይታየናል አሉ። በእግዚአብሔር ላይ አታምጹ። እግዚአብሔር ተናግሮናል። እግዚአብሔር አይዋሽም። እኛ ለቃሉ እንታዘዝ። እግዚአብሔር ባለው ነገር ላይ እንቁም። እግዚአብሔር ያለንን እናድርግ። ወደፊት አሉ።
እንዳው የሚታየን አሉ እነኛ በፊት ለፊታችን እነኛ 10 ሰዎች ህዝቡን ያስለቀሱ ወደ ኋላ የመለሱ እኛ የሚታየን ጠላቸው ተገፎ ይታየናል አሉ። እኛ ስንወርስ ነው የሚታየን፣ እኛ ወራሽ ነን እናስወርሳለን አሉ። የእምነት እርምጃ እንጂ ቤተክርስቲያን በኢየሱስም የተጠራሹ እምነትን ይዘሽ እንድትሄጂ ነው። ቆመን በእግዚአብሔር ቃል ላይ እምነት እንድናደርግ ጌታ ይፈልጋል። ስለዚህ እግዚአብሔር እንደዚህ ይላል፣ ተልኮ ያለው ትውልድ ይቀጥላል። አሜን። በምንም የቆመ ማንም ያቆመው ነገር ቢኖር ዛሬ በራስም የቆመ እግዚአብሔር ትእዛዝ ወጥቷል። የምስራች ጌታ እንደዚህ ብሏቸዋል፣ የቆመ ነገር እንደገና ይቀጥላል። ራያችሁ ይቀጥላል። ጸጋችሁ እንደገና ይቀጥላል። ሃሌሉያ! አሜን ነው ወይ? አሜን። እንደገና እግዚአብሔር የሚያስቀጥል አምላክ ነው። ያለበትን ስፍራ እግዚአብሔር አምላክ ያለበት ነገር ነጥቆ ያወጣል። ይሄ አይመጥንህም፣ ይሄ ያለበት ነገር አይመጥንሽም፣ ይሄ ያንተ ስፍራ አይደለም። ያንተ ስፍራ እግዚአብሔር ያዘጋጀው የእምነት ስፍራ፣ የአገልግሎት ስፍራ፣ የትንቢት ስፍራ፣ የቃል ስፍራ፣ የምስክርነት ህይወት እግዚአብሔር በአንተ ህይወት ላይ ታላላቅ ነገር ሊያደርግ ዛሬ መጥቷል። የምስራች እግዚአብሔር እንደዚህ ብሎኛል፣ ብዙዎችን እኔ ያስቀጥላለሁ ብሎኛል። የቆመ ነገር እስቲ ይቀጥላል በሉና እጃችሁን አወዛውዙ። የቆመ ራእይ በሉ፣ ጸጋዬ አገልግሎት ይበሉ፣ እንደገና እምነት ይበሉ፣ ባካችሁ ጤና ይበሉ። በሉት ይሄን ቃል ይቀጥላል በሉ፣ እቀጥላለሁ በሉ፣ እቀጥላለሁ። ያስቆመኝ ነገር እግዚአብሔር ይመታዋል። ዛሬ እወጣለሁ፣ እግዚአብሔር አዲስ ነገር በእኔ አምጥቷል በሉና አውጁ በህይወታችሁ ላይ። ዛሬ በህይወታችሁ ይሄ ይሆናል። ስለዚህ ለመቀጠል ዕለት ዕለት የቃሉን ምግብ እንመገብ፣ ዕለት ዕለት የመንፈስ ቅዱስ ኃይል እንሞላ። እንደገና ደግሞ በዚህ በበላኑ በጠጣኑ በተሞላኑ በእግዚአብሔር ቃል የእምነት እርምጃ እንውሰድ። እግዚአብሔር እሱ ከኛ ጋር አለ።